ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከቀነኒ ሞት ጋር ተያይዞ ዛሬ የችሎት ውሎ እንደነበር ሁላችሁም ታውቃላችሁ። ከዚህ ጋር ተያይዞ በፍርድ ቤት የነበረውን ጉዳይ በተመለከተ ልነግራችሁ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ ጊዜ ሚዲያን እንዲሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታድርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት። ልጄን ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። የቀነኒ ነገር የሁሉ ሰው የልብ ትርታ ሆኗል። በቲክቶክ መንደርም መፋጫ መራገጫ ሆኗል። አጋጣሚውን አግኝቶ በቀጥታ ስርጭት ወደሚተላለፉት የቲክቶክ መንደሮች ጎራ ቢሉ በድምፃዊ አንዱዓለም ጎሳ ወዳጆችና በቀነኒ ሞት ሳቢያ ንዴትና ቁጭት በገባቸው ግለሰቦች መካከል እሰጥ አገባው አሁንም ብዙ ነው። ብዙ ያልተሰሙ፣ ብዙ ያልተነገሩ ግን ደግሞ እርግጠኛ የማይኮነባቸው መረጃዎችና ነገሮች ይሰማሉ፣ ይደመጣሉ። በተለይ ቀነኒ ከመሞቷ በፊት እንዲህ ብላን ነበር፣ እንዲህ አይነት አካላዊ ጥቃት ደርሶባት ነበር በሚሉት ልክ ወዲያ ደግሞ ሕግ ብይን እስካልሰጠ ድረስ ፖሊስም የምርመራ ውጤቱን ይፋ እስካላደረገ ድረስ ሁሉ ነገር ለምን እርሱ ላይ ይደፈደፋል የሚሉ ሀሳቦችም ብዙ ናቸው። እንዲያም ሆኖ ፖሊስ ከምርመራ ውጤቱ ምን አግኝቶ ይሆን? እንዴት ያለ የምርመራ ውጤት ያሰማን ይሆን? ፍርድ ቤቱስ ምን ይወስን ይሆን የሚለው ነገር የሁሉ ሰው ጥያቄ ሆኗል። ከዚህ ቀደም ባልተለመደ መልኩ በቀነኒ ጉዳይ ላይ ሰዎች የቀነኒን የፍርድ ቤት ጉዳይ በተመለከተ ከቀጠሮ ፊት በየማህበራዊ ሚዲያዎቻቸው ላይ ከችሎት ቀጠሮ ማለትም ከዛሬ መጋቢት 29 ቀን በፊት ባሉት ቀናት ውስጥ የችሎት ቀጠሮ 3 ቀን ቀረው፣ 2 ቀን ቀረው፣ 1 ቀን ቀረው፣ ነገ ነው እያሉ የችሎት ወሬውን ለመስማት ጉጉት ሲያሳዩ ታይተዋል። ሁሉ ሰው ቢችል ችሎት ላይ ተገኝቶ የሆነውን ቢሰማም ቢያደምጥም ይወዳልም ይፈቅዳልም። ነገር ግን ያ ሊሆን አልቻለም። እነሆ ዛሬም ታዲያ ቀኑ ደረሰና ችሎት የቀነኒ ጉዳይ ፍርድ ቤት ቀርቦ ነበር። ችሎቱ ዛሬ ምን አለም? በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት ዛሬ በነበረው ችሎት የፖሊስ የምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ የ15 ሰዎች መረጃን ማሰባሰቡን ገልጾ የፌዴራል ፖሊስ ፎረንሲክ የምርመራ ውጤቶች አሁንም አልደረሱኝም በማለት 14 ተጨማሪ ቀናትን ጠይቋል። የአንዱዓለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ሲል ለፍርድ ቤቱ አስታውቋል። ተጨማሪ የጊዜ ቀጠሮ መፈቀድ የለበትም፣ አንዱዓለም የዋስ መብቱ ሊጠበቅለት ይገባል ሲልም ጠበቃው ተከራክሯል። በተጨማሪም ከዚህ ጋር ተያይዞ ከዚህ ቀደም በሌሎች ማህበራዊ ሚዲያዎች እንደተሰራጨው ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው የዩቲዩብ ዘገባ እየተሳሳተ ነው፣ ሊታረም ይገባል ሲልም ጠቅሷል። ፍርድ ቤቱ የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል። ፍርድ ቤት ላይ የነበረውን ጉዳይ በተመለከተ ሌላ ጥላያያም የተባሉ ግለሰብ የችሎት ውሎን በተመለከተ ከዚህ ቀደም በማህበራዊ ሚዲያቸው ላይ እንዲህ ሲሉ አሉ ያሉትን ችግርና ቅሬታቸውን ነበረ። የችሎቱ ሂደት ግልጽ መሆን አለበት፣ ለቤተሰብ ለሚዲያና ለሕዝቡ ክፍት መሆን አለበት። በስሚ ከመስማት የፍርድ ሂደቱን በቀጥታ መከታተል ፍትህ እንዳይዛባ ሚና ይኖረዋል። ባለፈው እንደተደረገው አይነት ችሎቱን ከሰዓት ነው ብሎ ሰው ሳያውቅ በጠዋት የማካሄድ ነገርም ለቀጣዩ መደገም የለበትም። እነዚህ ትናንሽ የሚመስሉ ስራዎች የፍርድ ሂደቱ ላይ አመኔታን ይሸረሽራሉ። የአጫሉ ግድያን በተመለከተ የነበረው ችሎት ለህዝቡ ብቻ ሳይሆን ለቤተሰቡም ዝግ ተደርጎ ነበር። ሚዲያዎችም ከጠበቆች ያገኙትን ከመዘገብ ውጪ በችሎቱ መታደም አልቻሉም ነበር። ጉዳዩ
እንዲሁም ተድበስብሶ ታልፏል። ታዲያም አሁን የቀነኒ ጉዳይ ቢያንስ ፖለቲካ አይደለም። በባለፈው ችሎት ላይ ፖሊስ የስልክ ምልልስና የፎረንሲክ ምርመራ አልደረሰኝም ብሎ ነበር። የምርመራ ውጤት ይዞ እንደሚቀርብ ይጠበቃል ሲሉ ከቀናት በፊት ከችሎት ጋር ተያይዞ ያላቸውን ቅራኔ አሰምተው ነበር። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የቀነኒን ጉዳይ በጉጉት ከሚጠብቁ ሰዎች መካከል ሷድ አህመድ የተባለች ግለሰብ ከ3 ቀናት በፊት እንዲህ ስትል ነበር ስሜቷን የገለጸችው። መጋቢት 29 ቀን የተያዘው የፍርድ ቤት ቀጠሮ 3 ቀን ቀርቶታል። እንደ አውሮፓውያን አቆጣጠር በ2015 በኢትዮጵያ በተደረገ ጥናት መሰረት ከ4 ትዳር በ3ቱ ውስጥ ሚስት በትዳር አጋር የሚደረግ አካላዊ ጥቃት ሰለባ ነች። እንዳለመታደል ሆኖ ዓለማችን በኢእኩላዊነት እየተሞላች ነች። ከነኚህ አንዱ የጾታ ኢእኩላዊነት ነው። በአባታዊ ስርዓት ማህበር ላይ የተመሰረተው ማህበረሰብ ወንዶች ሁልጊዜም ከሴቶች የበለጠ ተጠቃሚነት እድል እንዲኖራቸው አስችሏል። ይህ በእያንዳንዳችን ቤት ይጀምራል። ለሴት ልጆች የማይፈቀዱ ለወንድ ልጆች የሚፈቀዱ ነገሮች ብዙ ናቸው። እነዚህ ነገሮች አንዳንድ ጊዜ ወንዶች አረመናዊ ድርጊቶችን ሲፈጽሙ እንኳን ማስተባበያ ፍለጋ እስከ ጥግ እንዳንሄድ ያደርጉናል። በባሏ ቁጥጥር ስር ሆና በጉልበት እየተሰቃየች ያለችን ሴት ሳይቀር ለምን ጥላው አልሄደችም ብለን ለመውቀስ ይዳዳናል። በቁጥጥር ስር አድርጎ ከሚያሰቃያት ለምን ነፃነቷን አልሰጣትም ብለንም እንጠይቃለን። በዚህ ላይ ደግሞ ለምን ጥላ አልወጣችም እያለ የሚወቅሰው ማህበረሰብም በትዳር ውስጥ ሚስት የሚደርስባትን በደል ችላ መኖርን የሚያንቆለጳጵስ አባታዊ ስርዓት ያለው ማህበረሰብ ነው። እናቶቻችን ችለው ነው የኖሩት የሚለውን አባባል እዚህ ጋር ልብ ይሏል። እንደ አውሮፓውያን አቆጣጠር በ2015 በኢትዮጵያ በተደረገ ጥናት መሰረት ከ4 ትዳር በ3ቱ ውስጥ ሚስት በትዳር አጋር በሚደረግ አካላዊ ጥቃት ሰለባ ነች። የችግሩ ስረ መሰረት ለወንዶች የተለዩ እድሎችንና ሁሉም ይገባኛል ባይነትን በጎን ደግሞ ስሜታዊ አስተውሎትን ወይንም ደግሞ ኢሞሽናል ኢንቴሊጀንስ እንዳይኖራቸው አድርገን ስለምናሳድጋቸው ራሳቸውንም ሆነ የፍቅር አጋሮቻቸውን እንዲጎዱ ማድረጋችን ነው። ሁልጊዜም ተጎጂን ከመውቀስ የችግሩ ስረ መሰረትን አውቀን ለማስተካከል መሞከሩ የተሻለ ነው። ቀጣዩ የፍርድ ቀን 3 ቀን ቀረው ስትል ነበረም ዛሬን ስትናፍቅ የተናገረችው። ባንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ለሰዓቱ የነበረን መረጃ ይህንን ይመስላል። ከዚህ ጉዳይ ጋር ተያይዞ በነገው ችሎት የሚኖረውንም ነገር የምናደርሳችሁ ይሆናል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።